800 ሰው ዳታ ይዘን ይሄንን ሐሳብ ይዘን ነው ወደ አሸዋ የመጣ ነው። መጀመር ቀላል ነው፣ መጨረስ ግን በጣም ከባድ ነውና መጨረስን እዚህ ቤት አይቻለሁ። ያንን ከባድ ሰዓት በሚገርም ሁኔታ ተነጋግረን ተግባብተን የሐሳባችንን እየተረዱን በጥሩ ሁኔታ ተከፈተና ስራ ጀመረ ማለት ነው። ያ ሐሳብ ግን ኢምፕሊመንት የሚሆነው እንዲህ አይነት ሐሳብህን ተረድቶ ያንን ነገር ተደራሽ ሊያደርግልህ የሚችል አጋር ድርጅት ሙልቀን ወርቁ እባላለሁኝ። የአብሮነት የቢዝነስ ማማከር የስልጠና አገልግሎትና ወርኪንግ ፋሲሊቴቲንግ ኃላፊነት የተወሰነ የግል ማህበር መስራችና ስራ አስኪያጅ የሀሳቡ ባለቤት ነኝ። በጣም አሪፍ። እንግዲህ ከአሸዋ ጋር ያው አንተ እንደገለጽከው ከ5 ወር በፊት ነው የመጣ ነው። ስንመጣ በጣም ትልቅ የሆነ በድርጅታችን ላይ በጣም ጉዳት ደርሶ ነበር ስንመጣና አልሞስት 800 ሰዎች እንደያዘን ነበረ። ሲስተም በተለያየ ምክንያት ተስተጓጉሎብን የነበረው ያንን የነበረውን የ800 ሰው ዳታ ይዘን ይሄንን ሐሳብ ይዘን ነው ወደ አሸዋ የመጣ ነው። በጣም ደስ በሚል አቀባበል ነው የተቀበሉን። ያው እንግዲህ አንዳንድ ጊዜ ሲጨንቅ ስትቸገር ወደ ራስ ሰው ትሄዳለና ዳንኤል በጣም ስትሮንግ ጎበዝ ወጣት እንደሆነ አውቃለሁ። ከ3 ከ4 ዓመት በፊት ነው ማውቀውና ለዚህ ነገር ሶሉሽን እዚህ ቤት እንደምናገኝ አምነን መጣን። ግን እግዚአብሔር ይመስገን ጥሩ አቀባበል ነው ያደረጉልን። በወቅቱ የነበሩት ፕሮጀክት አስተባባሪዎች፣ ዲቨሎፐሮቹ ሁሉም ሐሳባችንን ለመረዳት በጣም የሚረባረቡ ነበረ። ያለን ጊዜ አጭር ነበረ። በአንድ ወር ውስጥ መረከብ ፈልገን መጣ ነውና ያ ትንቅንቅ ጊዜ በተገቢ ሁኔታ ተጠናቆ ከአንድ ወር ከምናምን በኋላ ፕሮጀክቱን ላውንች ተደረገ ማለት ነው። ከዛ ያ ፕሮጀክት እዛ ላይ ዳታዎቹ እዛ ላይ መጫን ነበረባቸው። ከዛ ደግሞ ልክ እንደተከፈተ አዲስ ሬጅስትሬሽኖች ነበሩ። ይሄ ያንን ከባድ ሰዓት በሚገርም ሁኔታ ተነጋግረን ተግባብተን የሀሳባችንን እየተረዱን በጥሩ ሁኔታ ተከፈተና ስራ ጀመረ ማለት ነው። ስራ ከጀመረም በኋላ ያው አሁን ዛሬ ስንዘጋው በጣም ደስ በሚል ሁኔታ እንድንዘጋው የሆነበት ትልቁ ምክንያት ምንድነው? ቴስት አድርገነዋል። በደንብ የሚስተካከሉ ነገሮች ነበሩ። ያለ መታከት ነበር ዴቨሎፐሮቹ ሲያስተካክሉልን የነበሩት። ሐሳቦቻችንን በየጊዜው ይቀበሉን ነበር። ችግር ሲገጥም ኢሚዲየትሊ እንደውል ነበር፣ ያስተካክሉልን ነበር። ከስተመሮች ይሄ ይስተካከል ሚሉን ነገር ላይ ይሄ ይጨመር ሚሉን ነገር ላይም እንዲሁ እየተከታተልን ነግራቸዋለን፣ ይጨምሩልን ነበርና በጣም ጥበበኛ ትዕግስተኛ የሆኑ ስታፎች ናቸው ያሉት። እንግዲህ ድርጅት መሪውን ይመስላል። ቆንጆ ነገር አግኝተናል። ዛሬ ባለው ነገር በጣም ደስተኛ ነኝ። እናመሰግናለን። መልካም። ምን መሰለህ እንግዲህ አንዳንድ ጊዜ ሐሳብ ዓለም የቆመችው በአይዲያ ነው። ያ ሐሳብ ግን ኢምፕሊመንት የሚሆነው እንዲህ አይነት ሐሳብህን ተረድቶ ያንን ነገር ተደራሽ ሊያደርግልህ የሚችል አጋር ድርጅት ስታገኝ ነው። በዛ ደግሞ አሸዋኛ ያንን ሐሳባችንን ምክንያቱም ያ ሐሳብ ኢምፕሊመንት ካልሆነ ማህበረሰቡ ጋር ካልተደረሰ ካልተገለገልክበት ቅዠት ሐሳብ አይሆንም ማለት ነው። ስለዚህ አሸዋ ጋር ያየነው አንድ ኳሊቲ የኛ እንደውም ሲስተማችን ትንሽ ኮምፕሊኬትድ ነበረ፣ ግን ያንንም ተረድቶ ለማህበረሰብ ተደራሽ አድርገን ዛሬ ብዙዎች እየተገለገሉበት ነው። ዛሬ ላይ በሺዎች የሚቆጠሩ ኢትዮጵያውያን ይሄንን ሲስተም እየተገለገሉበት ነው። ስለዚህ አሸዋ ጋር ያየሁት አንድ ኳሊቲ የመጀመሪያ በጣም አስተውለው ይቀበሉሃል። ሁለተኛ ለመስራት ለማሳደግ ያንን ነገር በደንብ ቪዚብል ለማድረግ ሌት ተቀን የሚሰራ ጥሩ ስታፍ አለ። በጣም በቀናነት የሚያገለግሉ በወጣቶች የተገነባም ስለሆነ በጣም ደስ የሚል ነው የነበረውና እኔ አሸዋ ጋር እንዲያየሁት ኳሊቲ ይቀበላሉ። ከተቀበሉ በኋላ ደግሞ ያንን ነገር ሐሳብህን በደንብ እስክትጨብጠው ድረስ አብረውክ ይሆናሉ። ይሄ ነው በቃ አንድ ድርጅት ትልቁ ኳሊቲ። ሌላው እንግዲህ ይሄ ላይ ስለረካን ነው አሁን ወደ ቀጣይ ሞባይል አፕሊኬሽን የመጣ ነው ማለት ነው። አሁንም ይዘን የመጣ ነው ትልቅ ኃላፊነት እርግጠኛ ስለሆነን ነው። በካምፓኒው ይዘን የመጣ ነው ከንግድ ባንክ ጋር ኢንተግሬሽን ኤፒአይ ኢንተግሬሽን የሚፈጥር ትልቅ ፕሮጀክት ነው። እንግዲህ አሁን ደግሞ ዛሬ የተፈራረም ነው አይደለ? ይሄ እንግዲህ ምንን ያሳያል? ያኛውን በአግባቡ ስላስረከባችሁን ስላሳያችሁን ነው። ስለዚህ ህልምህን እውን ከሚያደርግልህ ድርጅት ጋር አብሮ መስራት መታደል ነው። ሶኒ ለሌሎች ድርጅቶችን ማስተላልፈው አሸዋ ጋር ያየሁት ይህንን ኳሊቲ ሁሉም መጥቶ ያለውን ሐሳብ ያለውን የሚፈልገው ማሰራት የሚፈልገውን ነገር ይዞ ቢመጣ እርክት ብሎ ደስ ብሎት እንደኛ ይኸው እንደምታየው ዛሬ ኬካችንን ቆርሰን ደስ በሚል ቆይታ ተጠናቋል። አዲስ ሌላ ፕሮጀክት ተፈራርመናልና ይህንን እንደሚያገኙና ልባቸው እንደሚያርፍ
ነው ማስተላለፍ የምፈልገው። መጀመር ቀላል ነው፣ መጨረስ ግን በጣም ከባድ ነው እና መጨረስን እዚህ ቤት አይቻለሁኝ። እንግዲህ ለኢትዮጵያም ትልቅ ተስፋ ነው ብዬ አስባለሁ። ለባለ ራዕዮች፣ ለወጣቶች፣ ለድርጅቶችም ህልማቸውን የሚፈልጉትን ሀሳብ በደንብ የሚያሳርፉበት ድርጅት ነው ብዬ መመስከር እችላለሁ። እንግዲህ መልካም እንግዲህ ይሄ ነገር መጀመሪያ ያው ዌብሳይት ነው። ዌብሳይት ሲሆንና ሞባይል አፕሊኬሽን ሲሆን በጣም ዲፈረንስ ይኖረዋል። እዛ ጋር ይሞላሉ፣ እዛ ጋር የጎደሉትን ነገሮች ይሞላል ብለን እናስባለን። ኢዝሊ ሰዎች እንደ ማንኛውም አፕሊኬሽን በቀላሉ ሼር ተደራርገው የዚህ እድል ተጠቃሚ ዘን የመጣ ነው። እኛ አዲስ ኦፖርቹኒቲ ነው፣ እንደ አብሮነት በጣም ትልቅ ራዕይ ነው ዘን የመጣ ነው። እንግዲህ የሰዎችን ህልም ለመፍታት ነው የመጣ ነው ብሎ የተቋቋመ ድርጅት ነው። ስልጠና አለው፣ ወርኪንግ ፋሲሊቴቲንግ አለው። ዛሬ ላይ ስልጠና ብቻ ህይወት አይቀይርም። አብሮ ምን ያስፈልጋል? ፋይናንስ። ይህንን ከጀመርን በኋላ መንግስትም አሁን ስታርታፕ እያለ አዲስ ሀሳብ ይዞ መጥቷልና ቀድሞ ስታርታፕን የጀመረ ነው በነገራችን ላይ አብሮነትና ይህንን እድል ሰዎች በቀላሉ አድሬስ እንዲያደርጉት ሞባይል አፕሊኬሽኑ የራሱ የሆነ ነገር ይጨምራል። ዛሬ ላይ በዚህ በስድስትና 6 ወር አካባቢ ይህንን ያህል 13 ሺህ በላይ ዛሬ አባላቶች አሉ። ይህንን ወደ 100 ሺህ ከዛም ሚሊየንስ ማድረስ እንፈልጋለን። ለዛ ደግሞ ሞባይል አፕሊኬሽኑ የራሱ የሆነ ነገር አድ ያደርጋል። ኢዚሊ ሰዎች ይግባቡበታል። ዛሬ ላይ ቴክኖሎጂ በጣም ቅርብ እየሆነ ነው። ሁሉ ነገር እጃችን ላይ እየሆነ ነው፣ ስልካችን ላይ እየሆነ ነው እና ስልካቸው ላይ እጃቸው ላይ ሆኖ ህልማቸውን ይፈቱበታል። ለዛ ደግሞ ትልቅ ግብአት ነው አፕሊኬሽኑ ብለን ተስፋ እናደርጋለን። እኛም በጣም እናመሰግናለን ስለነበረን ቆይታ። አሁንም አዲሱ ፕሮጀክታችን ደግሞ እንደዚሁ ከ2 ከ3 ወር በኋላ ተገናኝተን ደግሞ አዲስ ሴሌብሬት እናደርጋለን አብረን። በርቱ። ስለ መልካም አገልግሎታችሁ፣ ስለ ቀናነታችሁ፣ በእውነት የሰውን ህልም የሰውን ራዕይ ኢምፕሊመንት ለማድረግ ስለምታደርጉት ርብርብ ከዋናው ሲኦ ጀምሮ እስከ ስታፎቹ ታች ድረስ እስካለው ቆንጆ ነበረ። በጣም በርቱ፣ በዚሁ ቀጥሉ እላለሁ። አመሰግናለሁ።